እንደዛ እኮ አይደለም። ግን ምን መሰለህ አባዬ ችግር ከሚፈጠር ብዬ እኮ ነው። መድኃኒት ነቅታለች እና የማይሆን ጥያቄዎች እየጠየቀች ነው። ስለዚህ ችግር ከሚፈጠር እኔ ከሰላም ጋር ብኖር አይሻልም? እሷ እኮ ሰው ጋር ናት፣ አክስቷ ጋር ናት። እና ለምን ቤት ተከራይተን አንኖርም? እሷ ቤት ተከራይታ ትኖር፣ አንቺ ግን ከዚህ ቤት አትወጪም። ዳጣ ያን ያህል ጊዜ ተለየሽኝ አይበቃም? ዳጣ አንቺን በድዬሻለሁ፣ ወልጄ ጥዬሻለሁ። ከዚህ በኋላ በቅር እድሜያችን እንድንለያይ አልፈልግም። እኔም ከእህቶችሽም እንድትለይ አልፈልግም። እሺ ግን እማዬስ አባዬ፣ እማዬ ማርታስ? አንቺ ኖርሽም አልኖርሽም ለአንቺ እናትሽ እንደነገርኩሽ ለማርታም ልጄ እንደሆንሽ እነግራታለሁ። አይ አባዬ አይሆንም። ይልቅስ ከልብሽ ካገሽኝ እናትሽ ቤት እመጣለሁ የምትለውን ነገሯን እንደተው ነገሪያት። ይኸውልሽ እዚህ መጣ የኔ ጸጸት እና ጣር ከማብዛት ሌላ ምንም ትርፍ አይኖራትም። ያለፈው ነገር አልፏል። በቤት ትከራይ፣ ሙሉ ወጪዋን እኔ እችልላታለሁ። እኔም እንደዛ ነው ያልኳት አባዬ። የእሱ ሀሳብ ግን እሱ አይመስለኝም። ምን አስባ እንደሆነ አላውቅም። ይኸውልሽ ዳጣ እኔ በሞት ሀብት አስባ ከሆነ እኔ ይሄንን በጭራሽ ከሱ አልጠብቅም። እሺ አባዬ በቃ ተጨነቅ። እኔ ሰላምዬን አሳምናታለሁ። ሳትወልድ በፊት ነግራኛለች። ልጇ እንደሆንሽ ከነገርኳት በኋላ ለማርታ እነግራታለሁ እያለች ስታስፈራራኝ ነበር። በድያት እኮ ሊሆን ይችላል፣ ግን ለእኔ አይገባኝም። ደግሞ እኮ እኔ ብቻ አይደለሁም ጥፋተኛ፣ ሁለታችንም ጥፋተኞች ነን። እሷም እኮ እንደዛ ነው የምታስበው። ግን ችግር የለውም በቃ ሰላምዬን አሁን ብቻ አሳምናታለሁ። አሁን ከዚህ እንደወጣሁ ብቻ አሳምናታለሁ። አትሄጂም፣ ራስሽን ተቆጣጣሪ፣ አስተውይ ዳጣ። እኔ የምልሽን ብቻ አዳምጪ። ከአንቺ በላይ እኔ ምን ሊፈጠር እንደሚችል አስቀድሜ ማሰብ ይችላለሁ። ስለዚህ ዳጣ ዛሬ አትሄጂም። እንደ አባዬ አሁን ሰላምዬ ጋር መሆኔን ማን ያውቃል? በቃ ልሂድና ማታ እመጣለሁ። አይቻልም። እሷም ሰው ጋር ነው ያለችው። አክስቷም ያንቺን ልጅነት አታውቅም። ይኸውልሽ ዳጣ አክስቷም ትሁን ማንም ሰው አያውቅም። ስለዚህ ወሬው ማርታ ጋር መድረስ የለበትም እያልኩሽ። እሺ አባዬ። ዳጣ አንቺ የሰላም ልጅ መሆንሽን ሰላም፣ እኔ፣ አንቺና ናታን ብቻ ነን የምናውቀው። ስለዚህ ለማንም ሰው ትንፍሽ ማለት የለብሽም። እሺ አባዬ ያልከኝን አደርጋለሁ። በቃ አደራሽ ዳጣ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው ብሎን አብረን እናያለን። ማርቲ መዲንጋ ክፍሌ ውጭልኝ ብላ አባረቻት። ነገር ግን ማርቲ አይንሽ እንድገለጥ ሁሉ ነገር አሳይሻለሁ፣ አንቺ ብቴ እኔ ሁሉ ነገር አልተውም እስካረጋግጥ ድረስ ብላ ትጮህበታለች። ደረጀ ይህን ስሰማ ማርቲ ነግረሽ ነበር ድጋሚ እንደዛ ነገር አደረግሽው በማለት እጅግ በጣም ተናዶ ይጮውበታል። ዳሬ ቅርታ አማቼ፣ ነገር ግን ማረግ የነበረብኝ ዛሬ ሳውን ድሮ ነበረ፣ ስለዚህ አዝናለሁ ስትል ትነግረዋለች። ምን ብይሽ ነበረ ማርቲን? ምን እያልሻት ነበረ ስልች ይጠይቃታል። አይ ምንም አላልኩም፣ ዝም ብለን እኮ አብረን እያወራን ነበር እንጂ ምንም ያልኳት ነገር የለም ስል ይነግራታል። ነገር ግን እኮ ስታወሪ የነበረውን በሙሉ ሰምቼሻለሁ እያላት ነበር። ነገር ግን አይ ዳሪ ምንም እኮ አላልኳትም፣ ዝም ብለን አብረን እያወራን ነበር እንጂ ምንም ያልኳት ነገር የለም ስል ይነግራታል። አይ ቢሆንም ጥሩ አልሰራሽም፣ ነግሬሽ ነበር በህይወቴና በትዳሬ መሀል ጣልቃ እንዳትገቢ ብዬሽ ነበር፣ ግን ልትሰሚኝ ፈቃደኛ አይደለሽም፣ እገልሻለሁ ስል ይዝትበታል። ነገር ግን ዳሪ ተረጋጋ እንጂ ካንዳው ምን እያደረክ ነው ብላ ጮህችበት። ሰምኛለሽ፣ አሁንም ጓዝሽ ሰብስበሽ ከዚህ ቤት ውጭልኝ ሲል ይጮህባታል። እና እጅግ በጣም ተናዶ ስለነበረ ማርታም ድንገት ወጣችና ታሪ ምን ተፈጠረ? ተረጋጋ እንጂ አለችው። እና መዲን ምን እያደረገች እንደሆነ አላቅም፣ ስለኔ ለማወቅ በጣም እየሞከረች ነው ስትል ትነግራች ናታ። አዎ ስላንቺ እንዲሁም ብዙ ነገር የተወለድሽበት ቦታ፣ ስለ እናትሽ፣ ስለ ቤተሰቦችሽን እኔ ራሱ እየጠየቀችኝ ነበረ። በጣም አደገኛ ሴት ነች እና ስላንቺ ለማወቅ በጣም እየሞከረች ነው ስል ይነግራታል። አዎ ክፍሌ ራሱ ገብታ ታውቃለህ፣ እየፈተሸች ነበረ። ክፍሌ ውስጥ ገብታ ስትፈትሽ ነበረ። አንድ ነገር ለማግኘት እየሞከረች ነው ስል ይነግራታል። አይ አዲስ ሴትማ አጣምዳ ይዘኛለች፣ እኔና የአባቴ ልጅ መሆኔን ተጠራጥራለች ይመስለኛል። አንድ ነገር ለማወቅ እጅግ በጣም እየሞከረች ነው ስትል ትነግረዋለች። አዎ ብቻ ጥንቃቄ አድርጊ፣ ምንም ነገር መሬት ላይ አታስቀምጪ። ስለ አንቺና ስለ ሰላም ማርገዝ ጥያቄ ፈጥሮበት እሱን ለማወቅ
እየሞከረች ነው ስል ይነግራታል። ማርቲን ይህንን ጉዳይ እንድታቆምና ካሁን በኋላ ስለዚህ ጉዳይ እንዳታወራ ደጋግማ ብትነግራትም ነገር ግን መዲን እስከ መጨረሻው እውነቱን ካላረጋገጥኩ ማርቲ መቼም አልፌ አልቀመጥም ስትል ትነግራታለች። እና ለማወቅ እየሞከረች ነበር። እሷ ግን አቁሚ ብትላትም ነገር ግን ልሰማት ፈቃደኛ አልነበረችም። እና አብዬንም ነገሩን እንድታውቀውና እየተፈጠረ ያለው ነገር ለማጣራት ነበር ፍላጎቷ። ነገር ግን ደረጀም ዳጣም በቃ ከእናቴ ጋር እዛ እንደምንም ብለን እናቴ በእርግጥ ሰላም እዚህ ቤት መመለስ ትፈልጋለች። አባዬ ግን እኔ በጭራሽ እሱን አልፈልግም፣ ምክንያቱም እዛ ደስተኛ ሆና እንድትኖር ፈልጋለሁ ስል ይነግራታል። ነገር ግን እየተፈጠረ ያለው ነገር ምንም ይሁን አባዬ እኔ በጣም ፈርቻለሁ፣ ስለዚህ ከሰላም ጋር እዛ ተከራይተን ብንኖር ደስ ይለኛል በማለት ይነግረዋል። አባዬ ከእናቴ ጋር ቤት ተከራይተን ብንኖር ደስ ይለኝ ነበር፣ ግን እናቴ በጭራሽ አትፈልግም፣ እዛ ቤት መመለስ ነው የምትፈልገው ብላ ነገረችው። አዎ አውቃለሁ፣ ከመጀመሪያም ጀምራ እሱ እንደምትፈልግ ሰላም ጭንቀት ልጨምርልኝ ነው እንጂ ሌላ ነገር አይደለም፣ እንደዛ መሆን የለበትም ስል ይነግራታል። ነገር ግን እንግዲህ እሺ የምትለኝ ከሆነ እሞክራለሁ። መዲም በጣም ተጠራጥራ የኔ እቃዎች ስፈትሽና ብዙ ነገር እያደረገች ነው እያለችው ነበር። ማርቲን እባክህ መዲ አሁን ምንም ነገር እንደማታጠፋ ቃል እገባላለሁ፣ ሁሉ ነገር ይስተካከላል እና ምንም ስህተት አትሰራም በማለት ትነግረዋለች። ተስፋ አድርጋለሁ እያለ ነበር። እንግዲህ መዲ አሁንም ቢሆን ስለ ዳጣ ለማወቅና ሰላም ከማን እንዳረገዘች ለማጣራት እየሞከረች ነበር። የተፈጠረው ነገር ምን እንደሆነ ደጋግማ እየጠየቀቻት ነበር። ምን እንደተፈጠረ ናታን ስትጠይቀው ናታን ምንም ነገር እንደማያውቀው ይነግራታል። ነገር ግን እሷ ቤተሰቦቿ ወይም ደግሞ የት እንደተወለደችው ትክክለኛ ስሟ ዳጣ ወይም ደግሞ ሌላ ስም የአባታም ሁሉ ነገር ለማወቅ ስትሞክር ነበር። እሱን እኔም አላቅም እሷ የምታውቅ ራሱ አይመስለኝም በማለት ይነግራታል። እና ደረጀ አልገባኝም መዲን ምን እያደረገች ነበረ ክፍልሽ ብሎ ጠየቃት። ክፍሌ ገብታ ልብሶችን እየፈታተሸች ነበር። ምን ለማግኘት እየጣረች እንደሆነ አላቅም አባዬ፣ በጣም ፈርቻለሁ። ማርታ ይህን ነገር ከሰማች የሆነ ነገር ይፈጠራል ብዬ ፈራለሁ እና ችግር ውስጥ አንተም እንዳስገባ አልፈልግም አባቴ ስትል ትነግረዋለች። ዳጣም እስከ ዛሬ ጉዳዮች በቂ ነው፣ ከአሁን በኋላ አንቺን መጉዳት አልፈልግም፣ እስከ መጨረሻው ከኔ ጋር ትሆኛለሽ ሲሉ ይነግራታል። ነገር ግን አባዬ እስከ መቼ ዛሬ ነገ ታወቀ? አይ ማርታ ልጄ እንደሆንሽ በቅርቡ ታውቋለች እና ልጄ እንደሆንሽ እነግራታለሁ ስል ይነግራታል። አባዬ ማርታ ይህን ነገር ከሰማች በጭራሽ መቋቋም አትችልም፣ ትጎዳለች፣ ምን እንደምፈጠር ራሱ አላቅም ብሎ ይነግራታል። አታስቢም፣ እኔ ምንም ይሁን ምንም እውነቱን ከመናገር ወደ ኋላ አይደለም፣ ስለዚህ ለማርታ ሁሉ ነገር እነግራታለሁ ስል ይነግራታል። አባዬ ትዳር ህይወት እንድበተን አልፈልግም፣ እኔ በጭራሽ እኔን ጥለሽ መሄዳችን ዳጣም እስከ ዛሬ ጎዳዎች ያጣሽኝ የተጎዳሽን በቂ ነው። አሁን ግን ከጉያዬ ስር ወደ የትም እንድትርቂ አልፈልግም፣ እስከ መጨረሻ ከኔ ጋር እንድትሆኝ ብቻ ነው እኔ የምፈልገው ብሎ ይነግራታል። አባዬ እሺ በቃ አንተ ካልክ ሰላም ጋርም ሁሌም ደጋግሜ አልሄድም፣ አንተ ካልክ እሺ ሁሉ ነገር ብላ ትነግረዋለች። አዎ እንደዛ መሆን አለበት፣ በጭራሽ ወደ የትም እንድትሄጂ አልፈልግም ስትል ትነግረዋለች። እና ትምህርት ቤት ምን እንዳለኝ ታውቂያለሽ ዳዊት እያለ ዳዊት አብረን እንጠፋ አለኝ እና ሴት መስላ እንደ ሴት ነው የምትነግራት ማለት ነው። ነገር ግን ዳዊት ወንድ ነው፣ አንቺም እሷም ሰው ነው እየሸወደችሽ ነው በማለት አይ ወንድ እኮ አይደለም ሴት ነች ማለት ማርገዝ አለ ብዙ ነገር አለ እና እኛ ደግሞ ያለ እድሜያችን ከትምህርት ቤት መቅረት መጥፋት የለብንም እያለቻት ነበር። እና ሴት ነች ብላ እያወራች አይ ሴትማ አይደለችም ወንድ ነች ብላለች ዳጣ። አይ ውሃ እባክሽ አይደለም ሴት እኮ ነች ዳዊት እያለችው ስታወራት ነበር። እንደዛ ነው እንዴ እያለት ነበር። አዎ እንደዛ ነው። እኔ ጅል መስልሻለሁ እንዴ ወንድ እኮ ነው ዳዊት እያለችው ነበር። አይ አይደለም እንደምታስብ እኮ አይደለም ሴት ነች ብላ እየነገረቻት ነበር። ይሁንልሽ በቃ ግን አላመንኩሽም እያለች ዳጣም እያወራች ነበር። እና መዲና ክሰት ትናንትና ማታ በተፈጠረ ነገር ያው ይቅርታ እያለቻት ነበር። አይ ችግር የለውም አክስቴ፣ እንደውም አንቺ ነሽ ይቅርታ መጠየቅ ያለብሽ ከክፍልሽ እኔ ከዳጣ ክፍል እኔ ማስወጣት አልነበረብሽም ምናምን እያለቻት ነበር። አክስቴ ጥፋተኛ እንኳን አንቺ ነሽ፣
ምክንያቱም ከክፍላ ወጥታ ሰው ሆለ ትደር ማለት ምን ማለት ነው? አንቺ የገዛ ክፍልሽ እያለሽ። ስለዚህ በጭራሽ ትክክል አይደለሽ ማክስቴ። እኔ ደግሞ ትክክል ያልሆነ ነገር ትክክል ነው ብዬ አላምንም። እንደውም እኮ መከራከር ያለብሽ ለእኔ ነው እንጂ ለሷም አልነበረብሽም። እኔ እኮ አንቺን እየረዳሁሽ ነው በማለት ትነግራታለች። እና ከዛ እስክሪብቶ ስርግቴ ይኸች ስትጠራ ነበር። ከዛ ደግሞ አቤት ብሎ መጣ። ምን ተፈጠረ ብሎ ስመጣ አይ ምንም አልተፈጠረም እና እስቲ ቁጭ በል ብላ እንግዲህ ጠንቋይ ታውቀዋለህ ብላ በስማም ምንድን ነው የምታወሪ ብሎ ይደነግጣል። ስለ ጠንቋይ እንዴት ታጣራው ነበር አመጣጣ ወይም ደግሞ አጠራራው። እሱ ደግሞ አንድ ነገር መሆን ከሆነ ተጠያቂ አንቺ ነሽ። ከጋሽ ራስ አልወርዱም። ምክንያቱም አንድ ነገር ምንም ነገር እንድታስነኪኝ አልፈልግም። ጭራሹ ስለ ጠንቋይ አረገኝ ስላሰብሽ ራሱ ይቅር በልሽ ብሎ ሰምጥሎ ይሄዳል ማለት ነው። ኧረ ሂጂ ባትይኝ እኔ ራሱ ይሄድ ነበር መቆየት ፍላጎት የለኝም ብሎ ይሄዳል። ነገር ግን እንግዲህ መድኃኒት ማረጋገጥ ዳጣ ማን እንደሆነች ሰላም ከማን እንዳረገዘች ሁሉ ነገር አጣርቼ መድረስ አለብኝ። ስለዚህ ይሄን ነገርማ አጣራዋለሁ። ይሄንን ካላጣራው እኔ መዲና አይደለሁም። አይቴማ አይና ተጓርዳል። ስለዚህ አይንን እገልጥላታለሁ፣ ይሄን ነገር አሳያታለሁ በማለት ትወስናለች። ዳሬ ምንም ነገር እንዳታደርግ አስፈራርቷት ነበር። ነገር ግን እሷ ምንም ነገር የመስማት ፍላጎት የላትም። እና ዳጣ ከሰላምዬ ጋር እያወራች ነበር። ሰላምዬ ወንድሜም አንቺም ናፍቃችሁኛል፣ እንዴት ናችሁ? አባዬ እኮ ነው እንዳንመጣ ያደረገች። አይ አባትሽ የምልሽን ስሚ፣ ጋሽ የምልሽን መስማት አለብሽ፣ እሱ የምልሽን ነገር አድርጊ ዳጣ ብላ ትነግራታለች። እሺ ማየ ግን እኮ በጣም ነው የናፈቃችሁኝ እያለችው ነበር። አውቃለሁ እንደናፈቅኳሽ፣ ግን ያው ነገ ትመጫለሽ፣ ችግር የለውም አታስቢ፣ ሁሌም እናወራለን፣ ሁሌም እንገናኛለን እያለችው ነበር። እናም እሺ በቃ ትልና በነገሩ ትስማማለች። እና ሁሌም እንዳጋጣሚ እናትሽን ካገኝሽ በኋላ እኮ እኛ ረሳሽን እያለ ነበር። ናታ አንድማ በጣም ታዝባለሽን፣ ምክንያቱም ስለ እናት እያወቅ ይህን ያህል መደበቅ አልነበረብም። ለእኔ እኮ መናገር ነበረብህ። እንዴት ይህን ያህል እናትን ትደብቀኛለህ ብላ ትነግረዋለች። ያው ምን ላድርግ አባዬ እኮ ነው ምንም ነገር እንዳልነግረው የነገረኝ። ስለዚህ ምንም ነገር ልነግርሽ አልቻልኩም፣ ይቅርታ ይላታል። ሚሆን ልትነግረኝ እኔ ግን አንተ መቼም አላምንም ከሆን በኋላ እንዴ ተይ እንጂ ተይ ዳጣ እያላት ነበር። እና አሁን ስለ ራሳችን ማሰብ አለ አልገባኝም፣ ግልጽ አድርግልኝ፣ ስለ ራሳችን ምንድን ነው የምናመሰው እያለችው ስትጠይቀው ነበር። ያው ፍቅራችን መጠበቅ እና ስለ ትዳር ስለ ብዙ ነገር ማሰብ አለብን እያላት ነበር። ናታን አሁን እኔ ስለዚህ ነገር ማሰብበት ጊዜ ላይ አይደለሁም። ማርቲ ደረጃ ጎገልሻለሁ ብሎ እያስፈራራኝ ነው። ቆይ አንድ ነገር አትይም እንዴ ወጥሹ እየዛትብኝ እኮ ነው ስትል ትነግራል። ልሽ መድኃኒት ውጭልኝ ክፍሌ እባክሽ መሆን ነገር አቶ ደሬ በጭራሽ እንደዛ ልድሽ አይችልም። ውይ ማርቲ ቆይ ምን ብልሽ ነው የምታምኝ? እኔ እኮ እህትሽ ነኝ፣ ልታምኝ እኮ ይገባል እባክሽ ነው እያለች ነበር። አይ በጭራሽ አላምንሽም መዲን፣ እባክሽን የመሆን ነገር እያወራሽ ራሴን አታሳምኝ፣ እረፍት ማድረግ ፈልጋለሁ። ደሬን ከራሴ በላይ አምነዋለሁ። ደረጀን በጣም ወደዋለሁ፣ በጣም አምነዋለሁ። ስለዚህ ከሁሉም በላይ እሱ መውደዴና ማመኔ ያረጋጋኛል። ስለዚህ ታዲያ ምንም ነገር አትጠራጠርም ማርቲ ስትለው አይ በጭራሽ አልጠራጠርም። ትዳር ውስጥ እኮ መጠራጠር መጥፎ ነው። መጠራጠር ሁሉ ነገር መጠራጠር እጅግ መጥፎ ነው። ስለዚህ እባክሽ መዲን ሰላምን ላገኝበት የሌለ ነገር እያወራሽ አይምሮን አትመርዥ። በቃ ተይኝ፣ ውጭልኝ። የምትነግርኝ ይሄ ነው? ኧረ ፈጣሪ ቆይ አንቺ ልጅ ምን ባረግሽ ነው የምትቀየሪ? ማርቲ አይንሽን ግለጪ። ዳጣ የማነች? ሰላም እስከማን አረገዘች? የምልሽ ነገር መጠራጠር አለብሽ። አይንሽን ግለጪ። እውነት ማለት አንቺ ይህን ነገር ማረጋገጥ የማትፈልጊ ከሆነ እኔ ሁሉ ነገር አረጋግጣለሁ ስትል መዲን እባክሽን ደጋግሜ ነግሬሻለሁ፣ ይህን ነገር ተይ ብዬሻለሁ፣ ግን እየሰማሽኝ አይደለም። በቃ ይህን ነገር አቁሚኝ። እኔ የማልፈልገው ነገር ውስጥ እንድትገቢ አልፈልግም። ቆይ ምን ያርግሽን እንዳልታውቁሻል። በትዳሬ ውስጥ ማንም ሰው ጣልቃ ገብቶ እንድረዳኝ እንዳግዘኝ አልፈልግም። አንቺ እህቴ ነሽ እና ትዳሬ ውስጥ ጣልቃ እንድትገቢ አልፈልግም። እንኳን አንቺ የገዛ ልጆችን ትዳሬ ውስጥ ጣልቃ አይገቡም። ስለዚህ እባክሽን እኔና ደሬ ራሳችን አውርተን እንጨርሳለን። ስለዚህ ተይኝ ባልኩሽ፣ በቃ ተይኝ። ቆይ ስነግሩሽ አይገባሽም እንዴ? ይህን ነገር አይምሮ ሌላ ነገር እንዳስብ እያደረግሽ ነው።
ባስብን ግን ደሬን አምነዋለሁ። በቃ ተይ፣ ስለዚህ ጉዳይ ምንም ነገር መስማት አልፈልግም ስትል ማርቲ በቁጣና በንዴት መድን ከክፍሏ ታባራለች። ደረጀም ያወራሽውን ነገር ሰምተሻለሁ፣ ምን ስትያት እንደነበረ ማርቲ ተናጋሪ ብሎ አስጨነቃት። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው ያልኩ ሰናበታችኋለሁ።